ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። አይሰማም ወንድሜ? ቆይ ልናነብ እኮ ነው። ናቲ ለምን ትረብሻለህ? እኔ የምለው ጋይስ አንዴ ይቅርታ አድርጉልኝና በመጀመሪያ ስለምን እያወራችሁ ነው? አንዴ አስታውሱን እንዲገባን። እኛም መጀመሪያ ንገሩን እስቲ። እንትን ሊለን እኮ እኔ ሊያስወራኝም አልቻለም እኮ። አሁን ምንድነው ሶጋር ፔንቴኮስታል? አዎ አሁን ለምሳሌ አይ አንድ አይነት እምነት አለን ወደሚለው እንደው መሰረታዊ አስተምህሮ ላይ አንድ አይነት ነገር አለን የሚል ነገርን ይዞ ነው የመጣው። እንግዲህ አይ አንድ አይነት አይደላችሁም ብዬ የኦክስፎርድ ኮንፌሽን አንድ አይነት አስተምህሮ ያለው ማንና ማን ፕሮቴስታንቶች ውስጥ ጠቅላላ እኔ ሉተር ጋር ማን ነው ሉትራን ጋር መሄዳለው ሙሉ ወንጌል መሄዳለው ምናምን አይነት ነገር ተናገረ። ሰው ለምሳሌ በምስጢራት ለምሳሌ የኦክስፎርድ ኮንፌሽኑም ለቤተክርስቲያን አንድነት ምስጢራት ለመስማማት ግዴታ ነው ይላል። እንደዛው ሆኖ ደግሞ ፔንቴኮስታሎችም ደግሞ ምስጢራትን ሪጀክት ያደርጋሉ ስል አያደርጉም አለ። ኦኬ ብዬ ይሄኛውን ይኸው አስከፈትኩ። ለምሳሌ ምንም አይነት ሚንስ ኦፍ ግሬስ እንዳልሆነ ኢቭን ሚንስ ኦፍ ግሬስ ብቻ ሳይሆን ኦኬ ይሄ ምስጢራቱ የእግዚአብሔርን ጸጋ የምንካፈልባቸው ምናምን የተለየ ጸጋ የምንካፈልባቸው እንዳልሆነ ምናምን ማለት ነው። ልክ እንደዛ ስለው እስቲ እንደዛ የተለየ ጸጋ አንካፈልም የሚለውን አሳየኝ አለ። አሳየኝ መጀመሪያ አንተ አሁን ክፈትና አንብብ መጀመሪያ። ታዲያ ማስረጃ ማውጣት እኮ ነው። ዝም ብለህ ነው እንደምታወራው አውጣ እንጂ ለምን ይወርደው እና ግባ እስቲ አንብብ። አንተ ራስህ ያለ ማስረጃ ለምን ታወራለህ? አውጣ ማስረጃ የሌለ ነገር ነው። ይሄው አምጣና አሳየኝ። ይሄው ላነብ ነው። እሺ ዞር አድርገው ርዕሱን። እሺ ምንድነው ሚንስ ኦፍ ግሬስ ማለት? ምስጢራት ስንል ማለት ነው የእግዚአብሔርን ጸጋ የምንቀበልባቸው ማለት ነው። እሺ እሱን ተክቼ ላውራ መሰለኝ። ናቲ ልናነብ እኮ ነው የመጣ ነው። ለምንድን ነው የራስን የምትናገር? እሺ አይታችሁ ላሉት እንትን ልበል ብዬ ነው። እሺ እናንብ። እሺ እሺ ያውን ያመጣው በመጀመሪያ ይቅርታ ይሄ የሙሉ ወንጌል የመሰረታዊ ክርስትና ትምህርቷን የምታስተምርበት ያውም የአስተማሪዎች መምሪያ መጽሐፏ ነው። የተማሪዎች ሳይሆን የአስተማሪዎች ማለት ነው። መሰረታዊ ክርስትና ትምህርት የአስተማሪዎች መምሪያ ማለት ነው ወይ መማሪያ ነው። በጣም አሪፍ። እሺ ትልቁ ላይ መኩ እስቲ ወይ አኬል አውርድልኝ ትልቁ ምንም እንኳን ምክንያት አግኝቶ እንደዚህ አይኔ እኮ እየዘየርኩት እኮ ነው። አራሁን እንዴ ምን ሆነ ነው ያበጃጁለት እኮ በእኔ ቤት እኮ እንዳደገኛ ሲሰራራኝ እኮ ነው። አቦኮት እንዴ ኧረ ምርጥዬ ነው። ሰው ምን እየተወራ ነው? እሺ ኤኒዌይስ ያ እሺ እሻከው እንትን ኦኬ የሆነ እንትን ሆነ ትንሽ ራቅ አድርገው። እሺ እንግዲህ ምን ትላለች ሙሉ ወንጌል በአስተምሯ? ለምሳሌ ሙሉ ወንጌል ፔንቴኮስታል ናት። ሰዎች በአምልኳቸው ውስጥ ብዙ የተለያዩ ስርዓቶችን ይደነግጋሉ። መጽሐፉ ቃሉ ግን የሚያዛቸው ስርዓቶችን ብቻ እንዲፈጽሙ ነው። እነዚህም የጥምቀትና የጌታ እራት ስርዓቶች ናቸው። ምን ማለት ነው? ሰዎች በአምልኳቸው የተለያዩ ስርዓቶችን ይደነግጋሉ፣ ግን ቃሉ የሚያዛቸው ስርዓቶቹን ብቻ እንዲፈጽሙ ነው። ምን የሚለው ቃሉ የሚያዛቸው መጽሐፉ የሚያዛቸው እንደዛ ነው ካለች በኋላ እነዚህም ደግሞ ምንድናቸው? እንደ ስርዓት ብቻ የሚታዩት አለች። የጥምቀትና የጌታ እራት ምንድናቸው? ስርዓቶች ናቸው። ከጅምሩ ምስጢር ብላ ራሱ አጠራው። እሺ ስርዓቶች ናቸው። በስርዓቶች ውስጥ አለች አሁን ቤትና ቤት በጥምቀትና በጌታ እራት ባለቻቸው በእነዚህ ስርዓቶች ውስጥ የሚገኝ የተለየ ጸጋና በረከት የለም። አሁን አንድ ሰው በጥምቀት የሚያገኘው ጸጋ አለ? የት አለ? ይኸው መኩጅን እንትን በለለት እስቲ። በስርዓቶቹ ውስጥ ከላይ በስርዓቶቹ ውስጥ በስርዓቶቹ ከሚለው እንዳይከሱ ደግሞ የሰው መጽሐፍ ላይ እግርን አጠቁም በእጅ አድርግ። በእጅ ኧረ ስርዓት በስርዓቶቹ ውስጥ የሚለውን አባ ያራጫውቱን እነዚህን የሚለው ነው። እሺ ይኸው ከላይ በስርዓቶቹ ውስጥ የሚገኝ የተለየ ጸጋና በረከት የለም።
እና ታዲያ ከሌለ ስለምንድን ነው የምናደርገው አለች። ያም ሆኖ ግን ለጌታ ፍቅርና ትእዛዝ ሲባል ብቻ እሺ ማርቆስ 16 ላይ ሂዱና አጥምቁ እንደው ስላለ ብቻ፣ ማቴዎስ 28 ላይ አጥምቁ ስላለ ብቻ፣ ዮሐንስ 6 እና ማቴዎስ 26 እንኩ ስጋዬ ነው ብሉ ስላለ ብቻ ምን የምናደርገው በቃ ይሄን ስላለ ብቻ ነው። ምንም ግን እዚህ ላይ እንዴት ነው? ስለዚህ ግን እንቀጥላለን። ስለዚህም ግን የጥምቀቱ ስርዓት ትንሽ ራቅ አድርገው ሰዎች እንዲያነቡት መኩ። ስለዚህም ግን የጥምቀቱ ስርዓት አንድ ጊዜ ብቻ የሚፈጸም ሲሆን የጌታ ራት ስርዓት ግን በየጊዜው የሚፈጸም ነው። አንዳንዶች አብያተ ክርስቲያናት ያ ማለት ከሙሉ ወንጌል ውጭ ያሉ ለምሳሌ ሉትራን ሊሆኑ ይችላሉ። መካነ ኢየሱስ ባይዘው ይሄ ይመለከታቸዋል። እሺ አንዳንዶች አብያተ ክርስቲያናት የአጥቢያ ቤተ ክርስቲያናቸውን አባላት የሚቀበሉት ከጥምቀት በኋላ ነው። አንድ ሰው ከተጠመቀ በኋላ ነው አባል ነህ የሚሉት እሺ እያሉ ነው። እሺ ምንም ክርስቲያን ሁሉ ካመነ በኋላ ወይ ደግሞ ከእምነት በኋላ መጠመቅ ቢኖርበትም ጥምቀት ከቤተ ክርስቲያን ትንሽ ወደዚህ አድርገው ከቤተ ክርስቲያን አባልነት ጋር የተያያዘ መሆኑን የሚያረጋግጥ የመጽሐፍ ቅዱስ ክፍል የለም። ከቤተ ክርስቲያን አባልነት ጋር የተያያዘ መሆኑን የሚያረጋግጥልን የመጽሐፍ ቅዱስ ክፍል የለም። መጽሐፍ ቅዱስ ምንድን ነው የሚለው? ለምሳሌ ሐዋርያት ሥራ ምዕራፍ 2 ላይ እነዛ ስንት ሺህ ህዝቦች ወንጌሉን ቃሉን ከሰሙ በኋላ ለኃጢአት ስርየት እንዲጠመቁ ከተጠመቁ በኋላ ዕለት ዕለት ጌታ የሚድኑትን ይጨምር ነበር ተብሎ እንደተነገረ። ስለዚህ አንድ ሰው ቤተክርስቲያን ውስጥ ለመጨመር ከፈለገ መጠመቅ አለበት። ይሄ የመጽሐፍ ቅዱስ አስተምህሮ ነው። ለምን? አዲስ ፍጥረት መሆን አለበት። የክርስቶስ አካል መሆን አለበት። ክርስቶስን መልበስ ስላለበት እና ያ ነው። እሺ እንቀጥላለን። እሺ ጥምቀት ዞር አድርገው ትንሽ ራቅ። ጥምቀት አንዴ እሺ በልብ ውስጥ ስለተፈጸመው እምነት ጥምቀት በልብ ውስጥ ስለተፈጸመው እምነት በውጭ የሚደረግ ምስክርነት ብቻ ነው። አሁን እኔ አኬ ምናምን እዚህ ውስጥ ሆነ እንደውም ልክ እንደተጠየቀው ብንጠይቅ አሁን ለዚህ ጽሁፍ ምን እንላለን? እስቲ ጥምቀት በልብ ውስጥ ስለተፈጸመው እምነት በውጭ የሚደረግ ምስክርነት ብቻ ነው የሚል አለ ማስረጃ? የለም፣ አንድም ቃል ማለት ነው። እና በልብ ውስጥ ስለተፈጸመው እምነት አንድ ሰው ማመኑን የሚመሰክረው ለሰው በምንድን ነው? በጥምቀት ብለው ነው የሚያምኑት። እንደው በቃ ይሄ ነው የጥምቀት አገልግሎት ለመመስከር ብቻ። ጥምቀት ጨርሶ ኃጢአት አያጥብም ወይም ከኃጢአት ሊያድን እንዲሁም ድህነት ሊሰጥ አይችልም ወይም ሊያስገኝ አይችልም። እሺ አንደኛ ጴጥሮስ ምዕራፍ 3:21 ግን ምን አለ? ይሄ ጥምቀት እድፍን ለማስወገድ ሳይሆን ለእግዚአብሔር የበጎ ሕሊና ምንድን ነው? ልመና ነው። በጎ ሕሊናን የምናገኝበት ነው ይኸው ይላል። ንጹህ ሕሊናን መታደስን የምናገኝበት ነው ይላል። ቲቶ 3:5 ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ መታደስ አዳነን እንጂ ተባለ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሲያስተምር በዮሐንስ ወንጌል ምዕራፍ 3 ምን አለ? ሉተር ደግሞ ምን ይላቸዋል? እነዚህ ስንት ሺህ ነው የሚለው እዚህ ጋር። ነገር ግን የኛ ሁሉን አዋቂዎች አዳዲስ መናፍስት ማናቸው? እነሱ 204 ላይ ያሉት የዚህ ወንጌልን ተከታዮች ወይም ዳግም አጥማቂዎች። ኦኬ ያ ይሄን ይመስላል። ኦኬ ሐሳብ አለ የምትለው ነገር አለ? እኔ ግን ይቅርታ አድርግልኝና አሁን ይሄ የራሳችሁ ጽፋችሁ ያሳተማችሁት ነው እንጂ ሙሉ ወንጌል እንደዚህ አትልም። እውነት ነው። እንደዛ እንደዚህ እያሳተማችሁ ለቲክቶክ ፍጆታ አሳተማችሁ እየመጣችሁ ህዝቡን እያጭበረበራችሁ ነው። ችግር የለውም ይሁን። አይ ግን እኮ በነገራችን ላይ በጣም እኔ አንድ ወንድማችንም የሰራውን ቪዲዮ መኩ አንቺ ላይ ማለት ነው የሰራውን አይቼ በጣም እኔ ገርሞኝ ነበር። የተለያዩ ሰዎችን የተለያዩ መምህራን የተናገሩትን እያመጣ እንዴ ታዲያ ወደዚህ እንምጣለን ወደዚህ ነው ታዲያ ይሄ ነው ታዲያ ትክክለኛ ምናምን ለማለት ሞክሯል። ምንም በቃ የማይገናኝ እኔ የማይገናኝ ነገር ለምን አንዳንድ ጊዜ እንደሚያነሱ አይገባኝም። የተነሳው ነገር ምንድን ነው? በፕሮቴስታንት ውስጥ የተለያዩ ፕሮቴስታንት ራሱን ችሎ አንድ ቤተክርስቲያን አይደለም። እነሱም ያውቁታል መቼስ እንደዚህ ይመሰክራሉ ብዬ ተስፋ አደርጋለሁ። የተለያየ ቤተ እምነቶች ስለሆኑ በቤተ እምነት አቋም ደረጃ አንደኛው ከአንደኛው ጋር አብሮ መስማማት አይችልም። ጭራሽ አንዳንዶቹ ፕሮቴስታንቶችማ አያስደርሷቸውም ራሱ
አንዳንዶቹ ሌሎቹ ማለት ነው። ለምሳሌ ኮንዘርቫቲቭ የሆኑ ሉተራኖች ለምሳሌ ጴንጤው ሄዶ አብሬያችሁ ለአምልክ ልቁረብ ቢል ጥፋ ከዚህ ነው የምትባሉ እንዴ? ጥፋ ከዚህ ነው የምትባሉ። ጴንጤው ሄዶ ልቁረብ ቢል ለምሳሌ ዌልሲድ ኢቨን ኤልሲኤምኤስም ክሎዝድ ነው እስከማውቀው ኮሙኒየኑ። ስለዛ ምንድን ነው አንዳንዶቹ ፉል ኮሙኒየን ካለመኖሩ የተነሳ ማለት ነው አያስቆርቡም ራሱ። ስለዛ የሆነ አዚፍ አንድ እንደሆናችሁ ነገር አድርጎ ማሰብ በጣም አስቸጋሪ ነው። ይህ ብቻ አይደለም። እንደውም አሁን ማለት ነው አሁን ነገሩ እየቀለለ መጣ እንጂ አሁን ፕሮቴስታንቲዝም መነሻው ላይ ካየሁ አሁን እንዳሳያችሁት እናንተም ምስጢራት ላይም ሆነ ሌሎች ጉዳዮች ላይ ኢቨን እንዲህ ለምሳሌ አሁን ሰሞኑን የተነሳው የጸጋ ብቻ ጉዳይ ላይ እኮ ማለት ነው ይህ እንትኖቹን ምንድነው አርሚኒያኖቹን እንዴ አጠፋፍተዋቸዋል እኮ ምንድነው የጸጋ ብቻን ትምህርት የእንትኖቹን የእነዚህኞቹን የካልቪኒስቶቹን የእነሱን በመቃወማቸው ምክንያት በተለይ አሁን ለምሳሌ አንኮንዲሽናል ኢሌክሽንን በመቃወማቸው ምክንያት የቅድመ ውሳኔ ትምህርታቸውን በመቃወማቸው ምክንያት አይ ሰው በራሱ የራሱ ተሳትፎም አለው የምርጫ ጉዳይ ላይ እግዚአብሔር አስቀድሞ ሰውየው እንደሚቀበል እንደማይቀበል አይቶ ሊወስን ብለው ስለሚያስተምሩ ከኛ ጋር የተወሰነ የሚመሳሰል ነገር አላቸው እዚህ ላይ በተወሰነ መልኩ ማለት ነው። በተወሰነ መልኩ ነው ያልኩት፣ ሙሉ በሙሉ እያልኩኝ አይደለም። እንደዚህ አርሚኒያኖቹ እነሱን ግን አጠፋፍተዋቸዋል። የዶርቱ ሲኖድ የተዘጋጀው ራሱ በሲኖድ ደረጃ ማለት ነው የዶርቱ ካህንን አርሚኒያኖቹን የሚያጠፋፋ ነው። አሁን እንግዲህ እዚህ ኢትዮጵያ ውስጥ ዝም ብዬ ሁሉንም ጨፍልቄ አንድ ላድርግ ካልክ እንግዲህ እኛ የታሪክ እውነታ መዘን እናውራ ካልን ኑና አብሩ ነው። በተአምር አንድ መሆን አይችሉም። በታሪክ ውስጥ በታሪካዊ ፕሮቴስታንቲዝም ውስጥ እንመልከት ካልን ታሪካዊ ፕሮቴስታንቲዝም አይደለም ይህንን የህፃናት ጥምቀትን የሚከለክሉትን እንዴ ምን እያለ ምንድነው ሲያርቃቸው እንደነበረ እኮ እናውቃለን። ታሪካዊውን የፕሮቴስታንቲዝም ካየን ማለት ነው እንዳልኳችሁ አይ እንደው ህፃናት መጠመቅ የለባቸውም የሚሉ ሰዎች ሲነሱ ያውን ለምሳሌ አንተ ላይ የሰራው ወንድም እንደዛ ነው ብሎ የሚያምነው የእሱ ቤተ እምነት ነው። እንደውም ለመጀመሪያ ጊዜ እንደዛ ብሎ ሲነሱ የእሱ አሁን ያለበትን ቤተ እምነት ምን ነበር ሲሏቸው የነበሩት? እነ ሉተር እነ ጆን ካልቪን እነ ዝዌንግሊ እንዴ ኧረ እነዚህ ሰይጣን እየጋለባቸው ነው እኮ ነው ሲሉ የነበሩት። ሰይጣን እየጋለባቸው ነው ኢነሴንስ ሰይጣን ነው እንደዚህ የሚያናግራቸው ወይም ደግሞ እንደዚህ አይነት የውዝግብ ነገሮችን አሽልኮ በእነሱ ውስጥ የሚያመጣው ሰይጣን ነው እያሉ ነበር። የሰይጣን መጠቀሚያ ሆነዋል እኮ ተብሎ ሲነገርባቸው የነበሩ ሰዎች ናቸው። አርቀዋቸው ነበር ከስራቸው። አሁን እንደ አጋጣሚ ሆኖ እነሱም ሲበዙ ይህ ህፃናት መጠመቅ የለባቸው የሚሉት ሰዎች እየበዙ ሲመጡ ደግሞ እንግዲህ እነሱም ድርሻ አግኝተው በፕሮቴስታንት ውስጥ ደግሞ ባለመብትንን በሚለው አሁን አንድ ነን ማለት ጀመሩ ማለት ነው። ክብሩ የሆኑት ማለት እንደዚህ የተከባበሩት ማለት ነው በተወሰነ መልኩ። በምክንያት ነው አሁን ላይ የምር የእግዚአብሔር ቃል አሸንፎ አይደለም፣ የምር ትምህርታቸው በቃ ጸንቶን አይደለም። እነዚህም በቁጥር ስለበዙ ነው። ባይሆን ኖሮማ ጅማሬው ላይ ሄደን እንያ ፕሮቴስታንቲዝምን እንዴ የፕሮቴስታንቲዝም ታሪክ እኮ ያለ እንደዚህ ተቀምጦ የምናየው እኮ የምናየው የህፃናት ጥምቀት የሚቃወሙትን ሶሪ ብሮስ አይ አብርሃም ተመልሷል እና ሀሳቡን ሲያነሳ እንደሱ አይሉም የሚል ሀሳብ አንስቶ ነበርና ከጥምቀትና ቅዱስ ቁርባን ጋር በተገናኘ እሱ ሀሳብ ላይ ሀሳቡን አይተዋል አብርሃም? ብርዬ ያ እንትን ዘግቶብኝ ነው ወጣው ስጽፍ ነበር ግን አላስገባችም። አንዳንድም ይጻፍኩ ነበር። ኦኬ የተጻፈውን አይተዋል? የተነበበውን የተነበበውን አይተዋል? ያ ሳይሆን ነበር ዲያቆን መኩን የጠየቁት የተለየ ቆይ ልንገር አንዴ ቆይ አብርሃም ቆይ አንዴ አይ ናቱ ሲያወራ ወይም ደግሞ መጀመሪያ ይሄ ልዩነቱን እያወራን ቆየን እና መሀል ላይ መጣ። ከዚያ ናቱ አወራክ። ናቱ ሲያወራ ምን ብሎ ነበረ? የቅዱስ ቁርባን ወይ ደግሞ ሚስጥራት ላይ ማለት ነው ይሄ ሚንስ ኦፍ ግሬስ የሚለው ሀሳብ ተነሳና ቅዱስ ቁርባንና ጥምቀት ምንም ጸጋ የተለየ ጸጋ አያሰጡም ትላለች ብሎ ሲል አይ ነው እንደዛማ ሚል እስኪ ብለህ ስለነበረ ያ ተገልጦ ተነበበ። አሁን የተነበበው ላይ በግልጽ እንደሱ ይላል። እሱን ሀሳብ ተቀብለኸዋል? ያ ምንም የተለየ ጸጋ ነው የሚለው እነሱ ኢንተርፕሬት ያደርጉታል። የተለየ ጸጋ ያገኙት ጸጋ ክርስቶስ ቆይ ልግበለ የተለየ የሚለው እነሱ ምንድን ነው
እሱን እኮ ነው የምልህ። ቆይ ወዴት ነው ስማኝ ኢንተርፕሬት የሚያደርጉት? ስማኝ አንድ ጊዜ። ኢንተርፕሪት ያደረጉበትን ማስረጃ ያምጣ። አለቀ። ቀላል እኮ ነው። ክፈትና አሳየን። ሶብሬ ኧረ ቆይ እሱን አይደለም የምልህ። እዛ ጋ እያለ ያለው ካላናገርክማ እንዴት አድርጌ ነው መመልስልህ? ማስረጃ ካልከፈትክ እኛ ብዙም ያናህል አንሰማም። ይቅርታ። እሺ አንድ ጊዜ እሺ፣ ማስረጃ ከፍታል እዛው መጽሐፍ ላይ። ቆይ ግን የምናገረው ነገር ምን እንደሆነ እንኳን አልሰማህም። የምናገረው ምን እንደሆነ እኮ አልሰማህም። መጀመሪያ ምንድን ነው ያልኩት? እንደዚህማ ከሆነ በቃ ልውረድ። ማታስወራኝ ከሆነማ ልውረድ። ማስረጃ መውረድ ከፈለግ መብት ነው። ምንም ያለህ አማራጭም ከሱ ውጭ እኔ ሌላ አማራጭም ያለ አይመስለኝም። አይ ቁጭ ብዬ ደግሞ በማስረጃ ሞግታለሁ እንደው ያለውበት ቤተ እምነት እንደው እንደዚህ እንደው እንዴት ነው የሆነ ልከላከለው የምችሉ አይነት እምነት ነው እዛ ውስጥ ነው ያሉት ካልክ ግን የሆነ ነገር ስታወራ ማስረጃ የሚያስፈልገው ሲሆን ማስረጃ እየገለጥክ ማስረጃ የሚያስፈልገው ነገር ካልሆነ ደግሞ መጀመሪያ ታወራና ከዛ በኋላ ይህንን የሚያጠናክር ብሎ በኋላ ነው የምመጣው። ስለዛ ማስረጃ የሚያስፈልገው ነገር ስታወራ ለዛ ነው አሁን ላይ ገብቼ ወይ ማስረጃ ገልጠህ አሳየን ያልኩህ የራስህን ሀሳብ እንዲሆን ማለት ነው። ስለዚህ ስናገር አንዴ መጀመሪያ አንተ አልነበርክም ስናወራ፣ ሁለተኛ ማስረጃ ከተናገርኩ በኋላ ነው ይህም ማስረጃ አሳይ ልትል የምትችለው እንጂ ጥያቄ ጠይቆ ገና ተናገርክ እኮ እነሱ ያብራሩበት መንገድ አለ አልከኝ። እሱን ደግሞ ከአንተ መስማት አይደለም የምንፈልገው ከመጽሐፍ። ይሄ ሲጀመር የአስተማሪዎች መመሪያ ነው። ይሄ የአስተማሪዎች መመሪያ ነው፣ የሚያስተምሩት ናቸው፣ ስልጠና የሚሰጥበታል። ዋቴቨር ኢት ኢዝ የሚለው ያለው ጸጋ የእግዚአብሔር ስጦታ ነው። እሱም የእግዚአብሔር ስጦታ ክርስቶስ ኢየሱስ ነው። ክርስቶስን ኢየሱስን አምኖ የተቀበለ የእግዚአብሔር ልጅነት አግኝቷል። ይሄ የተለየ በየቀኑ የሚያገኘው ልጅነት በየቀኑ በመንፈሳዊ በረከት ሁሉ ተባርኳል። በየቀኑ አዲስ የሚያገኘው አዲስ የሚገባበት የእግዚአብሔር ልጅነት የለም። ኦልሬዲ የእግዚአብሔር ልጅ ሆኗል፣ በመንፈስ ቅዱስ ታትሟል፣ በዛ ውስጥ ያድጋል። የተለየ የሚለው እሱን ለማሳየት ነው እንጂ እንደምትለው ምንድን ነው የተለየ ጸጋ ክርስቶስ ኢየሱስ ነው። ችግር የለውም። አሁን ደግሞ ጥምቀትም ሆነ ቅዱስ ቁርባን የተለየ ጸጋ አይገኝባችሁም መባሉስ? ቆይ አንደኛ ቶፒኩም እሱ አልነበረም። ይሄኛው ቶፒክ ነገር ነው። ዲያቆን መኩ ቅድም አምጣን ያልኩት ምንም አይነት የተለየ ይኸው አለ እኮ አታስወሩም እኮ። አሁን ችግሩ እሱ ነው እኮ። ንገረና አወራህና ዝም ብለህ ሄድክ እኮ። ማስረጃ አሳያለሁ አልክ፣ አላሳየህም። አምጣ ማስረጃ። ምንድን ነው ይሄ? አሁን ጥምቀትም ሆነ ቅዱስ ቁርባን ምንም የተለየ ምንድን ነው ጸጋ መካፈያ አይደለም የተባለበት ቦታ ለምንድን ነው እንደዚህ የተባለው? የተለየ የምታገኝበት የተለየ የምትለውን ንገረኝ። ምንድነው የተለየ ጸጋ የምታገኘው? እስኪ 1 2 3 የተለዩ ጸጋዎችን ንገረኝ የምታገኘው። ምንም የተለዩ ጸጋዎች ብላ ምናምን አላብራራችም። የተለዩ ጸጋዎች አይደለም ያለው፣ የተለየ ጸጋ አናገኝበትም ያለው። የተለየ ጸጋ አናገኝበትም ያለው ቆይ አንዴ፣ ምንም ማብራራት ሳይጠበቅብን ቀጣዩን ቃል ስታየው ምን ይላል ታዲያ? ለምን ስርዓቶቹ እንደምንፈጽም ሲናገር፣ ለምሳሌ ጥምቀትን ለምን እንደምንጠመቅ ሲናገር በቃ ጌታ ፈጽሙ ስላለን ብቻ ነው የምናደርገው ነው የሚለው። ስለዛ ምንድን ነው የሚያስገኙ ጥቅም የለም ነው አለ እያልክ ከሆነ በጥቅም ደረጃ ውስጥ ላይ ማለት ነው በጸጋ ደረጃ ካለ አያሳየን። እዚህ ላይ ግን የሚለው የተለየ ጸጋ አያስገኝም አይገኝባቸውም አለና ስለዛ ምንም አይነት ጸጋ የለም አያስገኝ በቃ አይገኝባቸውም። እንደዛ እያለ እንደሆነ በምን አወቅ ካልከኝ ይኸው ቀጣዩ ላይ እዛው ጋር እኮ ነው የሚለው። ምን ይላል? ስርዓቶቹን የምንፈጸመው ጌታ ስላዘዘን ብቻ ነው። ብቻ የሚል ቃል ይኖር አይኖር እንጂ አለ ብቻ የሚል ቃል አለ ጋይስ። እሱን ቼክ አድርገው እስከዛ መኳንተ በቃ ጌታ ስላዘዘን የሚለው የተለየ ጸጋና በረከት አናገኝባቸውም ነው ያለው። የእግዚአብሔር ጸጋ ስጦታ ብቻ ናታውራ እንጂ ሶፈሪ ለምስክርነት ብቻ ነው የሚልበት ላሳየ። ስለዛ ምንድን ነው ጥቅሙ? የምታገኝበት ጥቅም ምንድን ነው? ምንም ጸጋ የለም እየተባልክ በቃ እሺ። አሁን ደግሞ ስማ እስኪ ሚዩት አድርግና ደግሞ ስማ። በቃ ጠይቀሃል አይደል? ስማ እስኪ ሚዩት አድርግ። አንድ ደቂቃ እኔ ጠየኩህ፣ ግን ማስረጃ ነው ጋይዘው 30 ሰከንድ ስጠኝ እስኪ። ሂድ አውራ፣ ምን ችግር አለ? 30 ሰከንድ ስጠኝ። የእግዚአብሔር ጸጋ ብለው እዛ ጋር ሜንሽን የተደረገው የእግዚአብሔር ስጦታ ነው። የእግዚአብሔር ስጦታ ደግሞ ክርስቶስ ኢየሱስ ይባላል። እሱን ደግሞ በእምነት አግኝተነዋል። በየቀኑ የምናገኘው ኢየሱስ ክርስቶስ የለም። በረከታችን ጸጋችን ያገኘነው የተሰጠን የእግዚአብሔር ስጦታ ኢየሱስ ክርስቶስ ይባላል። ፐርሰን ነው። ይሄን በየቀኑ የምናገኘው ኢየሱስ ክርስቶስ የለም። ኢየሱስ ክርስቶስን አግኝተናል። በሱ ውስጥ እናድጋለን። ከሱ ጋር ዩናይት ሆነን ተጣብቀናል። ሌላ ከክርስቶስ ውጭ ሌላ ጸጋ አገኛለሁ ይገኝበታል ካልክ 1 2 3 ብለህ ንገረኝ፣ ጠብቃለሁ። እሺ ስለዛ አሁን ይኸውልህ ቆይ አንዴ። ስለዛ አሁን ይኸውልህ የተጠየቀውን እያመጣህ አይደለም። አንደኛ በእምነት በኩል ጌታን እናገኘዋለን አልክ። እሺ የማታገኘው ጸጋ አለ በእምነት ውስጥ ወዳጄ?
እባክህን ቶሎ መልስ። ጥያቄ ነው የጠየቅኩ፣ መልስልኝ። 1 2 3 ከኢየሱስ ክርስቶስ የተለየ ማገኝበት ጸጋ ያልከው መልስልኝ መጀመሪያ። መልስ የለኝም ካልክ እኔ መልስልሃለሁ። ያልከውን ትላለህ እንዴ? እኛ እኮ እያነበብን ያለነው እኮ ስለኛ አይደለም፣ ስለ ሙሉ ወንጌል መጽሐፍ ነው። የሙሉ ወንጌል መጽሐፍ ላይ አንተ ያልከውን ነገር አይልም። ከየት እንዳመጣው እንደውም አውጣና ማስረጃ ሳይን። አሁን አንተ ባልክበት መልኩ ያብራሩበትን ቦታ አፍጥ ነው ማስረጃ። እዛው እኮ ግልጽ ነው። የተለየ የሚለው ቃል ማስረጃ አውጣ። የተለየ ይላል ቃሉ። አስምረው እዛው ክፈተው። መኩ የቅድሙን ማስረጃ የተለየ የሚለውን አንተ በፈታህበት መልኩ የፈቱበትን አውጣ። ምን ይፈታል? የተለየ ማለት የተለየ ነው። አንድ ጸጋ ነው ያለ ነው፣ ሁለት ጸጋ የለም። የተለየ የሚለውን እኔ ምንም ሳልፈታው ማለት ነው ሳይፈታ ቀጥታ ቀጣይ ላይ ምን ይላል አውጣው አንዴ መጽሐፉን እናንብበውና ከዛ በኋላ ማስረጃ ትጠይቃለህ፣ ትከፍታለህ። ማስረጃ ከሌለ ዲፌንድ የማታደርገውን ልትከላከልለት የማትችለውን ቤተ እምነት ለቀህ ወጥተህ ወደ ክርስትና እንድትመጣ ጥሪ እናቀርብላለን ማለት ነው። መጀመሪያ ግን እናንብበው መጽሐፉን። ቶፒካችን ሲጀመር ሐዋርያው መጥቶ ቶፒኩን ቀይረሃል። የመጣነው ቶፒክ ወደ ቶፒካችን እንመለስ። ስሜን ታውቀዋለህ፣ ሐዋርያው ምናምን የሚለውን ተወውና በል። እሺ ኦኬ፣ ወደ ቶፒካችን እንመለስ ወይን በቃ ቶፒክ አስቀይራችኋል? ቶፒኩ አንዳንድ ነገሮችን የሚለው ተረጋጋ። እኔ መኩ ቅድም ስታስተምር የነበረው ላይ ነው አይደል? መኩ የጠየቁ ለምን እሱ ላይ አናወራም? ለምን ታስቀይራላችሁ ቶፒክ? መኩ ምን ነው አንሰሽ ማለት የተነሳንበት ፖይንቱ ፕሮቴስታንት አንድ አይደለም። ፕሮቴስታንት አንድ አይደለም ከሚለው ደግሞ አንደኛው የት ትሄዳለህ ተባለ። ሁሉም ቤተ እምነት ይሄዳለሁ አለ። ኦኬ ተመሳሳይ እምነት አላችሁ ሲባል አዎ ተመሳሳይ እምነት አለን አልክ። ከዛ እስቲ ጥምቀት ላይ ተመሳሳይ እምነት አላችሁ ወይ ሲባል አዎ አልክ። ይሄው ሙሉ ወንጌል እንደዚህ ታምናለች ወይ ሲባል አምጣ ማስረጃ አልክ። ይሄው ማስረጃ ስናሳይ ደግሞ አይ ቶፒኩ ሌላ ነው። ምንድነው ከዚህ ውጭ ሌላ ቶፒክ ያነሳንበታል? እያነሳን ያለነው ስለ ትምህርት ላይ ነው። አንተ የኛ ትምህርት ብለህ ስታነሳ የነበረው ቆይ ልጨርስልህ ዲያቆንዬ። የፕሮቴስታንት ትምህርት ብለህ ስታነሳው የነበረው አለ። ምስማማውንም ነግሬሃለሁ። ትክክለኛም ወንጌልም ያስተማርከውን የተናገርከውንም ተቀብያለሁ። ችግሩ ግን የተቀላቀለው ነው የእናንተም እንጂ ከእናንተም ጋር እኮ አንድ ነን እንል ነበር። አሁን ክርስቶሎጂ ላይ የምታምኑት ስላሴ ላይ ጥሩ ነው፣ ግን በድንግል ማርያምም ሕይወት አገኛለሁ የኃጢአት ስርየት አገኛለሁ ብለን የሰውን ጻድቃንን ላይ እምነታችን አድርገናል። ጻድቃን ላይና መልአክ ላይ እምነት ካደረግን ክርስቶስን አላወቅነውም ማለት ነው የሚለውን ነው ይዤ የመጣሁት። ክርስቶስን አላወቅነውም፣ ክርስቶስ የለበትም የሚለው አንዴ መኩ ይሰማል። አንዴ መኩ ይኸውልህ፣ እኔ አሁን ምን መሰለህ የማስተውለው ከታላቅ ይቅርታ ጋር ፕሮቴስታንቲዝም እኔ እስከሚሰማኝ በተለይ አሁን እናንተ በሚመጡበት መንገድ የአንድነን ብሎ በመምጣት ደረጃ ከሆነ የሆነ በልበ ሙሉነት በአደባባይ አዎ ብለን እንግዲህ አሁን ፕሮቴስታንቲዝም ማለት የምታምነው እምነት ነው። እንግዲህ እየኖርክበት ያለው ሁኔታ ነው እዚያ ውስጥ ፕሮቴስታንት ውስጥ እስካለ ድረስ ማለት ነው። እሱን በልበ ሙሉነት የምትመሰክረው አይነት አይደለም። ይሄ ድሮ እኛ እኮ ጌታን እንወዳለን፣ ጌታን እንሰብካለን፣ በዚህ ወጥቶ በዛ ገብቶ ምናምን በሚለው እንደፈለክ እየወጣ ምናምን ልትናገር ትችላለህ። አሁን ላይ ግን ውስጥ ላይ ያለው ትምህርታችሁ እያንዳንዱ ነገር ከመጽሐፍ ቅዱስ ጋር ምን ያህል እንደራቀ ከመጽሐፍ ቅዱስ ብቻ አይደለም ኢቨን እርስ በእርሳችሁ ምን ያህል እንደምትራራቁ ወጥቶ ስለታየ እኔ ናወዴይስ አሁን ማለት ነው ፕሮቴስታንቲዝም እንደዚህ ልብህን ሞልተህ ምናምን በኩራት የምትመሰከርለት እምነት አይደለም ከታላቅ ይቅርታ ጋር። ስለዛ ምንድነው አሁን ይሄ ወንድማችን እያደረገ ያለው የቤተ እምነታቸው ጉዳይ ተነስቶ ሲጠየቁ አይ ያው እናንተ እኮ ቀላቅላችኋል ብሎ ይመጣል። አሁን ርዕሱ ነው በጌታ ስም አሁን ያመጣኸው አሁን የተናገርከው ይሄ ዚባዝንኪ ወሬን በቀላሉ ነበር የምንመለስልህ፣ ግን ያለ ርዕሳችን አንገባበትም። ርዕሱ ግዴታ ይነካል። አሁን የተነሳው ርዕስ አለ በፕሮቴስታንት መካከል ስላለው ጉዳይ ነው። እሱ ላይ ማስረጃው ካለ አሁን ቅድም የሙሉ ወንጌል ላይ የተናገርከውን ነገር አምጣ። አሁን ሙሉ ወንጌል በጥምቀት ጸጋ ይገኛል ያለችበትን ወይም በቅዱስ ቁርባን በጥምቀት እንሂድ፣ በጥምቀት ጸጋ ይገኛል ያለችበትን ቦታ ክፈት እናሳይ ነው። የእግዚአብሔር ጸጋ ይገኛል። አያኪ አሁን አንተ ቤተክርስቲያን ዲፌንድ ለማድረግ ነው የመጣው። እኔ እኔ ወንጌልን ዲፌንድ ለማድረግ ነው የመጣው። ስለ ወንጌል የመጣው በፕሮቴስታንት መካከል አንድነት አለ ብለህ አይደለም። ወንጌል ላይ ቅድም ሲሰጥ ወንጌል ላይ ቀላቅላችኋል ብዬ ነው የመጣሁት ሚዩት አድርጋ እንጂ እኔ እንደሆን ኦርቶዶክስ ብንሆን ደስ ይለናል። ብዙ ግን ቆይ እንጂ ለምን ሄደ ከፈለክ እኮ መውረድ ትችላለህ። አንተ እዚህ መጣ አልመጣ እኮ እኛ ጋር እኮ ምንም የምትፈጥረው ነገር የለም። ስለዛ ሲወራ እየሰማህ ከዛ በኋላ እድሉ ሲሰጥ ታወራለህ።
ተረጋጋ እንጂ። እሺ አሁን እዚህ የመጣው እንግዲህ ምን አይነት ነገር ተነስቶ ነው? ቅድም እንደሰማችሁት መኩ ምን አለ? አይ ፕሮቴስታንቶች እርስ በርሳችሁ አንድ ልትሆኑ አትችሉም፣ አንድ አይደላችሁም አለ። ይህ ወዳጃችን መጣና ደግሞ ኧረ አንድ ነን ብሎ አሁን በዛ ምክንያት ነው የተነሳ ወደ እሱ ራሱ እና የፕሮቴስታንቲዝምን አንድነት ሊመሰክር መጣና ቅድም እንዳልኳችሁ ነው የሚያሸማቅቅ ነገር አለ። አይቻልም ማለት እንደዚህ አይነት ነገር በውጭ ዓለም ሲጀመር አያደርጉትም። የእኛ ሀገር ነው በቃ የሌለ ተአምር ለመፍጠር የሚሞክሩት፣ አይሳካላቸውም። እንደዛ ለማድረግ ሞከረና እንደማይችል ሲያውቀው እኔ ፕሮቴስታንትን ስለ ፕሮቴስታንት ልናገር አልመጣውም አለ ጀመረ። አይተዋል። ለምን በቃ አይሆንም። ስለዚ አሁን ስለ ፕሮቴስታንት ምናምን የማትናገር ከሆነ ውጣ፣ ያለ ርዕስ ሌላ ቀን እንገባለን። ርዕሳችን ሌላ ቀን ትምህርት ሲኖርህ አስወርደው። በቃ መኩ እባክህን እንደዚህ ዝም ብሎ የተንበጫበጫ ሀሳብ የሚል ሰው ለብዙ ያናል ጊዜ ራሱ አትስጥ። የተነሳው ርዕስ በፕሮቴስታንቲዝም ውስጥ መስማማት የለም፣ አንድነት የለም። አንድነት ስለሌለ እውነተኛ ህብረት ሊኖር አይችልም ተብሎ ሲነገር ለዚህ ርዕስ አይ አልፈልግም ካልክ አትግባ። አክቹዋሊ ይህንን ርዕስ ፈልገውን የገባው ግን አያዋጣም። ስለዛ ሌላ ፕሮቴስታንት ይምጣና አይ ኧረ እኛ አንድ ነን፣ አንድነታችን አሁን ያልኩ ወንድምም ምንድነው እንደው በመሰረታዊ ነገር አንድ ነን፣ መሰረታዊ የሚባሉ ትምህርቶች ላይ ከዛ በኋላ የሚመጡት ላይ ግን ቶለሬት መደራረግ እንችላለን ምናምን የሚል ነገር አንስቶ ሲያወራ ነበረ። እንደዚህ አይነት አስተሳሰብ ያላችሁ ፕሮቴስታንቶች ኑና ከኛ ፊት እሱ እንድጋሙት ከኛ ፊት አልበል፣ ይቅርታ አድርጉልኝ፣ ይሄኛው ቃል ጥሩ አይደለም። በቃ ኑና እስቲ እናውራው፣ ኑና ይህንትኑን ምንድነው ስሙ በመሰረታዊ ነገር አንድ ነን፣ ሌላ የቀረው ይሄ የምንለያይባቸው ነገሮች ግን መሰረታዊ አይደሉም፣ ያን ያህል ቢግ ዲል አይደሉም፣ እንደው እንደ ትልቅ ነገር የምናያቸው አይደሉም የምትሉ ከሆነ ፕሊዝ ኑና እናወራበት። እኛ ይሄ አባባላችሁ ስህተት ብቻ ሳይሆን ውሸትም ጭምር ነው። ስህተት ነው፣ የስ ስህተት ብቻ ውሸትም ጭምር ነው፣ እየዋሻችሁም ጭምር ነው። ምክንያቱም እናንተ እንደ ቀላል አንስታችሁ እያወራችሁ ያላችሁት ጉዳይ ምንድነው? በፕሮቴስታንት ታሪክ ውስጥ ስንመለከተው እጅጉን የለያየ ርዕስ ነው። እንዲህ ሌላውን ትታችሁ የህፃናት ጥምቀት እኮ አልኩ እንዲህ በግልጽ እንዲህ ያረ ሰይጣናዊ ነው ተብሎ እየተነገራቸው አይ እንደዛ ቢሉንም ኖርማል ነው። አሁን እኮ አንድ ፕሮቴስታንት ወንድሜ ምን አለኝ? ይሄ የለም የቅዱስ ቁርባን ላይ እንደውም 100 ሺህ አጋንንት እንዴት የጌታ ስጋና ደም ይሆናል እያለ ቢመጣ የሚለው ክፍል ላይ አስታወሹ። እሱም ቦታ መኩ እንዴ 100 ሺህ አጋንንት ብሎ ሳይቀር እየገለጸ ወለዋለሁ እንዴ 100 ሺህ ነው ያለው 150 ሺህ ቢል ግን አልሰማውም ነበር ይለኛል። እንዴ እንደዚህ ነው እንዴ? አይፍንም 100 ሺህ አጋንንት ቢል ግን አልሰማውም እና ፕሊዝ እዚህ ላይ እስቲ እንትን ካላችሁ እንሄድበታለን።